ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራው ተስዑ ለጥቅምት በዛቲ ዕለት ተስካረ በዓለ ልደቱ ለእግዚእነ ኢየሱስ ክርስቶስ እምእግዝእትነ ቅድስት ድንግል ማርያም ወለቱ ስብሐት ምስለ አቡሄሮ መንፈስ ቅዱስ ማርያው መስተሳይል ወመስተሳይል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 29 በዚች ቀን የጌታችን የኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ በዓል መታሰቢያ ነው። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይድረሰው ለዘላለሙ። ሰላም ለልደትከ በበትረ አሮን ዘተርእየ ከመጸገየ ቶፈሬየ ትንበለ ይሰቅይዋ ማየ ኢየሱስ ክርስቶስ መድኃኔ ገጽየ ከመትምሃረኒ ስመር ኪያየ ከመአንተ ትቤ መሃሩ ነዳየ። በዚችም ቀን በካዲው ንጉሥ በመክስሚያኖስ ዘመን ቅዱስ ድሜጥሮስ በሰማዕትነት አረፈ። ይህም ቅዱስ ከተሰሎንቄ አገር ነው። የከበረች የቤተ ክርስቲያንንም ትምህርት ተምሮ በቀናች ሃይማኖት ጸና። ሕዝቡንም የሚያስተምር ሆነ። ክብር ይግባውና የጌታችን የኢየሱስ ክርስቶስ ሃይማኖት በመስበክ ብዙዎችን ከስህተት መለሳቸው። ስለዚህም በገሃዲው ንጉሥ ዘንድ ወነጀሉት። ንጉሱም ወደ እርሱ እንዲያመጡ ታዘዘ። በንጉሱም ዘንድ አንድ ሥጋው የደነደነ የጸና አጥንቱ የሰፋ ሰው ነበረ። ለሰዎችም ሁሉ እሱ ሁሉን የሚያሸንፍ እሱን የሚያሸንፈው የሌለ ይመስላቸው ነበር። ንጉሱም ይወደዋል፣ ይመካበታል። እንዲህም ይል ነበር፣ ይህን አካሉ ግዙፍ የሆነ ሰው ለሚያሸንፍ እኔ ብዙ ገንዘብ እሰጠዋለሁ። በዚያንም ጊዜ ስሙ በስጢዮስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ድሜጥሮስ ሄደ። እንዲጸልይለትና በሥጋውም ሁሉ አሸናፊ በሆነ በመስቀል ምልክት እንዲያማትብበት ለመነው። እርሱም በላዩ ጸለየበት፣ በሥጋውም ሁሉ ላይ በመስቀል አማተበበት። ከዚህም በኋላ ወደ ንጉሱ ገብቶ ከዚያ ሥጋው ግዙፍ ከሆነው ጋር ያታግለው ዘንድ ለመነው። ንጉሱም ፈቀደለት። በታገሉም ጊዜ ሥጋው የደነደነውን ያ ክርስቲያናዊ ሰው አሸንፎ ጣለው። ንጉሱም አዘነ፣ አደነቀም። ሥጋው የደነደነውን በመሸነፉ አፈረ፣ ተመክቶበት ነበርና። ንጉሱም ስለዚህ ነገር ወታደሮቹን ጠየቀ። እነርሱም ቅዱስ ድሜጥሮስ በላዩ እንደጸለየለትና በሥጋውም ላይ በመስቀል ምልክት እንዳማተበበት ነገሩት። ንጉሱም ይህን በሰማ ጊዜ በቅዱስ ድሜጥሮስ ላይ እጅግ ተቆጣ። ለአማልክትም ዕጣን እስከሚያሳርግ ድረስ እንዲገርፉ ታዘዘ። ንጉሱም እንዳዘዘ እንዲሁ አደረጉበት። የንጉሱንም ትእዛዝ ባልሰማ ጊዜ እስከሚሞት በጦሮች እንዲወጉት ሁለተኛ አዘዘ። ለቅዱስ ድሜጥሮስም ይህን ፍርድ ነገሩት። ሃይማኖቱን ትቶ ለአማልክት የሚሰግድ መስሏቸው ነበርና። ቅዱስ ድሜጥሮስም እኔ ከእውነተኛ አምላክ ከሕያው እግዚአብሔር ልጅ ከጌታዬ ኢየሱስ ክርስቶስ በቀር ለረከሱ አማልክት ሰግድ ዘንድ ዕጣን ማሳረግም አልፈቅድም፣ የወደዳችሁትንም አድርጉ አላቸው። በዚያንም ጊዜ ንጽሕት ነፍሱን በእግዚአብሔር እጅ እስከሚሰጥ በጦር ወጉት። ሥጋውንም በጣሉት ጊዜ ምዕመናን ወደ እርሳቸው ወሰዱት። የስደቱም ወራት እስከሚያልፍ በሳጥን አድርገው በቤታቸው ውስጥ ሰውረው አኖሩት። የስደቱም ወራት ካለፈ በኋላ እግዚአብሔር ገለጠውና ከዚያ አወጡት። ያማረች ቤተ ክርስቲያንንም በአስቄጥስ በተሰሎንቄ አገር ሰሩለት። ሥጋውንም በውስጧ አኖሩ። ድንቅ የሆነ ታላቅ ታምርን እያደረገ እስከ ዛሬ አለ። ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከእርሱ ይፈሳልና በእምነት የሚቀቡትም በሽተኞች ሁሉንም ያድናቸዋል። ይልቁንም በዕረፍቱ መታሰቢያ ቀን ከሌሎች ዕለታት ተለይቶ በብዛት ይፈሳል። ከአውራጃው ሁሉ ብዙዎች ሰዎችም ይመጣሉ። ከዚህም ቅባት ወስደው ከማሰሮቻቸው ያደርጋሉ። ይህች ምልክትም እስከ ዓለም ፍጻሜ በመኖር እንደምትገኝ ደጋጎች ካህናት ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ድሜጥሮስ ሰማዕት ርጉዘ ገቦ በኩናት እስእለከ እጽረኒ በጽጌ ቅድስት ኢያማእርር ጉርኤየ ጸቃዋ ዜማ እስርት ፈዳየ መጥባይት ስሁል ወመሪር ሞት። በዚችም ቀን የድሜጥሮስ ወዳጅ የሰማዕት ስቅጣር የዕረፍቱ መታሰቢያ ነው። እግዚአብሔርም በጸሎቱ ይማረን ለዘላለሙ። በዚችም ቀን የተመሰገነና የከበረ የደብረ ዘህኝ መምህር ጸቃዋ ድንግል አረፈ። የዚህም ቅዱስ አባቱ ካህን ነው። በጥበብና በበጎ ተግሳጽም አሳደገው። መለኮታዊ ትምህርቱን ሁሉ አስተማረው። አድጎ 40 ዓመትም በሆነው ጊዜ አባቱ ከአንድ ገዳም ውስጥ መነኮሰ። ለመምህርነትም ተመርጦ በአባ ገብረ ማርያም በወንበር ላይ ተሾመ። በዚያንም ጊዜ አባቱ ለልጁ የምንኩስና ልብስ አለበሰው። ስሙንም ጸቃዋ ድንግል ብሎ ሰየመው።
ከዚያችም ጊዜ ጀምሮ ያለማቋረጥ በጾም በጸሎት ብዙ በመስገድም ታላቅ ተጋድሎን ተጋደለ። ከዚህም በኋላ አባቱ ባረፈ ጊዜ በአባቱ ፈንታ ተሾመ። መንጋዎቹንም እንደ ሐዋርያት ሥርዓት በመልካም አጠባበቅ ጠበቃቸው። በሌሊቱም ሁሉ ከባሕር ውስጥ ቆሞ ያድራል። ከባሕሩም ሲወጣ ሕዝቡ በምድር ላይ እስከሚንጠፈጠፍ ስግደትን ያዘወትራል። ምግቡም ደረቅ እንጀራ ነው፣ ጠጅ ወይም ጠላ አይጠጣም። እግዚአብሔርም በእጆቹ ላይ ታምራትን አደረገ። በጎዳናም ሲጓዝ ከታናሽነቱ ጀምሮ ሄዶ የማያውቅ መጻጉዕን አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የተጸለየበትን ውሃ በላዩ ረጨበት። በቁስሉም ምልክት አማተበው። በዚያንም ጊዜ ዳነ። ከዚህም ዓለም የሚለይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ። በረከቱም ከእኛ ጋር ትኑር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 30 በዚች ቀን መኑፍ ከሚባል አገር በገድል የተጠመደ ቅዱስ አባት ባህታዊ አብርሃም አረፈ። በዚችም ቀን የመጥምቁ ዮሐንስ ራስ የታየበት ነው። ደግሞም የፋሲለደስ የቢር ወካይና የመርቲስ የማርስ የንጉሥ ይስሐቅ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብተወ ከብዘነዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ በተያዘባት በዛች ሌሊት ብዙ ብርድና ቁር ነበር። ይህችውም የዓርብ ዕለት ነበረች። በዚያን ሌሊት ስምዖን ኬፋ እሳቱ ነዶ ፍሙ ወርዶ ከነበረባት ከአንድ የመኮንን ክፍል ደረሰና ከዚያ ተቀምጦ እሳት ይሞቅ ጀመር። በዚያም የነበሩት አይሁድ ይህ ደግሞ ከዚያ ከናዝራዊው ደቀ መዛሙርት ወገን አንዱ ነው አሉት። ጴጥሮስም ይህን እናንተ የምትሉትን ሰው ፈጽሞ አላውቅም ብሎ ካደ። ከዚያም ስምዖን ጴጥሮስ ወደ ሌላ ቦታ ሄደና በዚያ ከአይሁድ ወገን ሌሎች አግኝተው እርስ በርሳቸው ይህ ሽማግሌ ደግሞ ከዚያ ከገሊላ ደቀ መዛሙርት አንዱ እኮ ነው አሉ። እርሱ ግን እኔ አላውቀውም በማለት ሁለተኛ ጊዜ ካደ። አሁንም ከዚያ ወደ ሌላው ቦታ ሄዶ ሳለ ከአይሁድ ወገን የሆነችው አንዲት ወጣት ይህን ሽማግሌ ከዚያ ራሱ ንጉሥ ነኝ ከሚለው ሰው ጋር አይቼዋለሁ ያዙት አለች። ስምዖንም አላውቀውም በማለት 3 ጊዜ ካደ። ጌታ ኢየሱስ ክርስቶስም እንደማያውቀው ይስበረኝ ይሰንጥቀኝ እያለ በራሱ ማለ። በዚያን ጊዜም ዶሮ ጮኸ። ጌታ ኢየሱስ ክርስቶስም መለስ ብሎ ስምዖን ጴጥሮስ በተመለከተው ጊዜ ስምዖን ጴጥሮስ ጌታ ኢየሱስ ክርስቶስ አስቀድሞ ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ ያለውን አሰበ። ወደ ውጭም ወጥቶ ወይኔ ወዮልኝ፣ ከተሰጠኝ የከፍተኛ ማዕረግ ተዋረድኩ፣ ወይኔ ወዮልኝ፣ ከ12ቱ ደቀ መዛሙርት ቁጥር ተለይቼ ወጥቼ ከጠላት ጎራ ተደባልቅ ያለሁና ወይኔ ወዮልኝ፣ የይሁዳ ግብረ አበር ሆኛለሁና ከከበረችው ሹመቴ ተጓድያለሁና እያለ እንባውን እንደ ውሃ እስኪወርድ ድረስ መሪር እንባን አለቀሰ። በዚያን ጊዜ አይሁድ በጌታ ኢየሱስ ክርስቶስ ላይ ልዩ ልዩ መከራ ያደርሱበት ነበር። ከሐሙስ ምሽት ጀምሮም ከጧቱ እስከ 3 ሰዓት ያለ እረፍት መከራ አደርሰውበታልና። ከዚያም ነገስታቱ ከሚለብሱት የሐር ልብስ አምጥተው ለጌታ ለበሱት። ዳግመኛም የካህኑ አሮን ልብስ ደረቡለት። በራሱ ላይም የሾህ አክሊል አቀዳጁት። የምስክሩ ታቦት ወዳለችበትም ሄዱ። ከዚያም ከሚገኙ እንጨቶች ታቦቱን የሚሸከሙበት አንድ እንጨት ወስደው ስምዖን ለሚባል የቄሬናዊው ሰው አሸክመው ከከተማው ዳር በምትገኝ ጎልጎታ ከምትባል የአትክልት ቦታ ሄዱ። በዚያም ያለበት ድንጋይ ሐውልት ነበር። ይህም የዓለት ሐውልት የእግዚአብሔር መልአክ የአዳም ሥጋ በዚያ ያሳረፈበት ነው። በዚያም አቤቱ በምድር መካከል መድኃኒትን አደረክ ብሎ ነቢዩ የተናገረው ቃል ይፈጸም ዘንድ ያን የእንጨት መስቀል በዚያ ተከትለው አቆሙት።
ዳግመኛም መድኃኒታችን በፊታችሁ ተሰቅሎ ታዩታላችሁ ብሎ ነቢዩ ሙሴ የተናገረውን ትንቢት ይፈጸም ዘንድ በዚያ ሰቀሉት። የአሮንን ልብሰ ተክህኖ ለጌታ ኢየሱስ ክርስቶስ የማልበሳቸው ምክንያት ግን መንግስትን፣ ክህነትን፣ ሀብተ ትንቢትን ከነሱ ወስዶ ለሌላ የመስጠቱ ምሳሌ ነው። በእንጨት መስቀል ላይም ጌታ ኢየሱስ ክርስቶስ ከሰቀሉት በኋላ ጴጥሮስ ከእንጨት የተቀረጸ ሰሌዳ አምጥቶ የጌታ የኢየሱስ ክርስቶስ ዜና ታምራቱን የሞተውን ምክንያትም እንዲሁም ይህ የአይሁድ ንጉሳቸው ነው ብሎ በጌታ ራስ አንጻር ከመስቀሉ ላይ ጠረቀው። አይሁድም እርሱ ራሱ የአይሁድ ንጉስ ነኝ ብሎ እንደተናገረ እንጂ የአይሁድ ንጉስ ነው ብለው አትጻፍ አሉት። ጴጥሮስም መልሶ የጻፍኩትን ጽፌአለሁ አላቸው። በዚያም ሰሌዳ ላይ የተጻፈው ጽሑፍ በዕብራይስጥ፣ በሮማይስጥና በጽር ቋንቋ ነበር። በሶስት ቋንቋም የመጻፉ ምክንያት ጲላጦስ፣ ሮማዊው ሄሮድስ፣ ጽራዊ ሊቀ ካህናቱ ቀያፋ ዕብራዊ ስለመሆናቸው ነበር። ይቅርታውና ቸርነቱ ለዘላለም በእውነት ይደርብን፣ ለዘላለሙ አሜን። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመመሰል ግን ራስን አስለምድ። በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቅ። አንድ ሰው ከትልቅ ተራራ ላይ ወጣ። ሞፈር ለመቁረጥ ነው። ከፍ ካለ ቦታ ላይ ወጥቶ ለመቁረጥ ሲሞክር አንሸራተተው። ወደ ታች መውደቅ ሲጀምር የተወሰነች ስር ነገር ይዞ ይቆማል። አሁን መጸለይ ጀመር ወደ እግዚአብሔር። እግዚአብሔር ያድነኝ፣ የዛሬም ብቻ ትርፈኛል። እግዚአብሔር ተገለጸለት። እሱን ስር ልቀቀውና ላድንህ አለው። የሰውየው መልስ ምንድን ነው? ስሩንም አለቅ፣ አንተም ምን በለኝ፣ አንተም አድነኝ። እምነታችን ፍጹም ሲሆን ምግባራችን ፍጹም ይሆናል። አንዳንድ ሰው ራሱን ያታላል እንዲህ እያለ አይ እኔ ምግባሬ ደካማ ልሆን እችላለሁ፣ ግን እምነቴ ላይ ምንም ይላል። እምነትህ ፍጹም ከሆነ ምግባር ፍጹም ይሆናል። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 15 ላይ ያለውን ኃይለ ቃል አንስተን እንማማራለን። ማደግህ በነገር ሁሉ የተገለጠ ይሁን ይላል። ይህን ቃል የጻፈው ብርሃነ ዓለም ቅዱስ ጳውሎስ ነው። ይህ መልእክት የተጻፈለት የመንፈስ ቅዱስ ልጁ የሆነ በወጣትነት ዕድሜ ላይ የሚገኝ በክርስትና ሃይማኖት ውስጥ እግዚአብሔርን ወደ ማገልገል ሕይወት ውስጥ ቅዱስ ጳውሎስ የጠራው የሃይማኖቱን ጽናት የምግባሩን መቅናት ተመልክቶ በኤፌሶን በምትባል ቦታ ላይ ሊቀ ጳጳስ አድርጎ የሾመው ጢሞቴዎስ ነው። ሐዋርያው ቅዱስ ጳውሎስ ወንጌልን በሚያስተምርበት ጊዜ ይህን የሚያስተምረውን ወንጌል ይዘው የሚያስቀጥሉ እርሱ ያስተማራቸውን ትምህርቶች የጻፋቸውን መልእክታት የሚያደርሱ የመንፈስ ቅዱስ ልጆች ነበሩት። ከነዚህ መካከል አንዱ ጢሞቴዎስ ነው። ጢሞቴዎስ በእኛ ዕድሜ በወጣትነት ዕድሜ ላይ ያለ ትልቅ ተጋድሎን የተጋደለ በክርስትና ሕይወት ውስጥ ያለፈ ታላቁን ተጋድሎ የፈጸመ አባት ነው። የተጠራው በወጣትነቱ ዘመን ነው። ቅዱስ ጳውሎስ አረማዊ ከነበረ አባቱና አይሁዳዊ ከነበረች እናቱ ኋላ ክርስትናን ከተቀበለች እናቱ መካከል ለይቶ ወደዚህ ወደ ክርስትና እንዳስገባው የሐዋርያት ሥራ ምዕራፍ 16 ይነግረናል። ይህን ጢሞቴዎስ ጠርቶ ወደዚህ ወደ ወንጌል አገልግሎት ወደዚህ ምርጦች ወደሚሰባሰቡበት ወደ ቅድስት ቤተ ክርስቲያን ኅብረት የጠራው ጳውሎስ ነው እና ቅዱስ ጳውሎስ ለጢሞቴዎስ መልእክት ጽፎለታል። አንደኛ ጢሞቴዎስና ሁለተኛ ጢሞቴዎስ ብለን የምናውቃቸው መልእክታቱ አጠቃላይ ይዘታቸው የሚመለከቱት 3 ጉዳይን ነው። የመጀመሪያው ጢሞቴዎስ በተሾመበት ሕዝብ ላይ በመልካም በሆነ መንገድ እንዲያስተዳድር የእግዚአብሔርን ሐሳብ ተቀብሎ የእግዚአብሔር እስትንፋስ ሆኖ ለሕዝቡ እንዲያገለግል ይመክረዋል። በተጨማሪ ጢሞቴዎስ ያለበት ዕድሜ የወጣትነት ዘመን ነውና
ይህንን ወጣትነቱን ታናሽነቱን ሰዎች እንዳይንቁት በምን አይነት ህይወት መኖር እንዳለበት ይመክረዋል። እሱን በሶስተኛ ደረጃ ስለሚሾማቸው ዲያቆናት፣ ስለሚሾማቸው ቀሳውስት፣ ስለሚሾማቸው ጳጳሳት ምን አይነት ነገር ያሟሉ መስፈርቱ ምን እንደሆነ የተገለጠው በዚህ ነው። እኒህን ሶስት ነገሮች የያዘ ነው መልእክቱ። ዛሬኛ የምናነሳው ለቅዱስ ጢሞቴዎስ ስለተጻፈለት ቅዱስ ጳውሎስ የወጣትነት ህይወቱን እንዴት መምራት እንዳለበት የነገረውን ክፍል ነው። በዚህ ክፍል ላይ ሲመክረው እንዲህ ይላል፣ ማደግህ በነገር ሁሉ የተገለጠ ይሁን። ትናንት ከነበረው ማንነትህ ዛሬ ከፍ ማለትህ በነገሮች ሁሉ የተገለጡ መሆን አለባቸው። የትናንትናው ጢሞቴዎስ ከዛሬው ጢሞቴዎስ የሚለይበት ነገር ያስፈልጋል። ትናንት አብረው የነበሩት ወደ ክርስቶስ ስትቀርብ፣ ወደዚህ አገልግሎት ስትጠራ አብረውህ ሊኖሩ የማይገባቸውን ነገሮች እግር በእግር እየጣልክ መምጣት አለብህና ዛሬ ላይ ከባለፈው ማንነትህ የተሻለ መሆን አለበት። ይሄም ማንነትህ ደግሞ የተገለጠ መሆን አለበት ይለዋል። ስለመገለጥ ስናነሳ ሃይማኖታችን የክርስትና ሃይማኖት እንደምታውቁት የመገለጥ ሃይማኖት ነው። እግዚአብሔርን እኛ ተመራምረን ወይም በምድራዊ አስተሳሰባችን ወተንና ወርደን አላወቅነውም። እግዚአብሔርን ያወቅነው እርሱ በገለጠልን መጠን ነው። አስቀድሞ በነቢያቱ በብዙ ምሳሌ በብዙ ትንቢት ተገለጠ። ስለ ማንነቱ፣ ስለ ምግብናው፣ ስለ ቸርነቱ፣ ስለ ባህሪያቱ ገለጠ። ያን የተገለጠውን ማንነት አሜን ብለን ተቀበልን። ሃይማኖት ማለት እሱ ነው። እግዚአብሔር የገለጠውን መገለጥ አሜን እውነት ነው ብሎ መቀበል ነው ሃይማኖት። ስለዚህ የክርስትና ሃይማኖት የመገለጥ ሃይማኖት ነው ስንል ይሄ ነው። አስቀድሞ በነቢያቱ መናገር ብቻ አይደለም። ከሶስቱ አካላት አንዱ አካል ቃል ወልድ ኢየሱስ ክርስቶስ በተለየ አካሉ ከመቤታችን ተወልዶ በምድር ላይ ተገለጠ። ዋስተራየ ወልደ እግዚአብሔር ከመይሳር ምክሮ ለጋኔን፣ የጋኔንን ምክር ያጠፋ ዘንድ የእግዚአብሔር ልጅ ተገለጠ ይላል ወንጌላዊው። ያንን የዲያብሎስን ምክር ለማጥፋት የሰውን ልጆች ቀና ለማድረግ በግልጥ ደግሞ ተገለጠ። የክርስትና መሰረቱ ክርስቶስ ነው። ክርስቶስ ተገልጧል። ስለዚህ ክርስትና ሃይማኖቱም የመገለጥ ነው። ሃይማኖቱ ብቻ አይደለም። በክርስትና ውስጥ የሚኖሩ ሰዎችም ክርስቲያኖችም የተገለጠ ህይወት ያላቸው ናቸው። ለዚያ ነው በማቴዎስ ወንጌል ምዕራፍ 5 ላይ በሰማይ ያለ አባታችሁን እንዲያመሰግኑ ብርሃናችሁ በሰው ሁሉ ፊት ይብራ። የሚበራ ብርሃን ያላቸው የሚገለጥ ማንነት ያላቸው ናቸው ክርስቲያኖች። ስለዚህ ነው የሚነግረው ቅዱስ ጳውሎስ ማደግህ በነገር ሁሉ የተገለጠ ይሁን ይለዋል። የእድገት አይነቶች ብዙ ናቸው እንደምታውቁት። ሰው በአካል ያርጋል። ፊዚካሊ የሚያርገው እድገት አለ። በኢኮኖሚ የሚያርገው እድገት አለ። በአመለካከት በትምህርት የሚያርገው እድገት አለ። በተጨማሪ በኃጢአት የሚያርገው እድገት አለ። እድገትን ስናነሳ እነዚህ ናቸው። ሰው ሕፃን ሆኖ ተወልዶ ሕፃን ሆኖ አይሞትም። ከፍ እያለ እያደገ እየተለወጠ ይመጣል። እድገት አለ። ሰው ትናንት ከነበረው ኑሮ ከፍ እያለ እየተሻሻለ ይመጣል፣ ያድጋል። በአመለካከትም በትምህርትም እንዲሁ ከፍ እያለ ይመጣል። እነዚህ ምድራዊ የሆኑ ስጋዊ የሆኑ ማደጎች ናቸው። ሐዋርያው የሚመክረው ስለነዚህ አይደለም። ከዚህ በተለየ ሁኔታ በመንፈሳዊው ዓለም የሚያድግበትን መንገድ ነው የሚነግረው። በምድር ላይ በአካል ጎልምተህ መልካሙነ ትልቁነ ተመልከቼህ ተገልጠህ ልህ አይደለም የሚለው። ካለ ገንዘብ ላይ ሌላ ገንዘብ ጨምረህ፣ ካለ ቤት ላይ ሌላ ቤት ጨምረህ፣ በሀብት ተትረፍርፈህ ተገልጠህ ልህም አላለውም። በዚያው በምዕራፍ 4 ላይ እንዲህ ይለዋል፣ ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ።
እግዚአብሔርን ለመምሰል ግን ራስን አስለምድ ይለዋል። ቅዱስ ጳውሎስ የሚነግረው ማደግ በነገር ሁሉ የተገለጠ ይሁን ብሎ እንዲያድግ የፈለገው እግዚአብሔርን ወደ መምሰል ነው። የክርስትና እድገት የሚለካው እግዚአብሔርን በመምሰል ነው። የክርስትና ዓላማው ምንድነው? የተፈጠርነው ለምንድነው ብለን ስናነሳ መልስ የሚሆነው እግዚአብሔርን መስለን እንድንኖር። ከዚህ ውጭ አልተፈጠርንም። በእውነት ዛሬ እግዚአብሔርን እንመስላለን ወይ? ለሁላችን ጥያቄ ሆነና ይቆይ። ስለዚህ ነው የሚነግረው እግዚአብሔርን ለመምሰል ራስህን አስለምድ። ምድራዊ የሆኑ ማደጎችን አይደለም፣ እግዚአብሔርን ወደ መምሰል የምታድግበት እድገት በነገሮች ሁሉ የተገለጠ ይሁን ነው የሚለው። አስቀድሞ እግዚአብሔር ሲፈጥረን የተፈጠርንበትን ዓላማ ነግሮን የፈጠረን እንደምታውቁት በምዕራፍ 2 ላይ ዘፍጥረት ስናነብ ወይቤ እግዚአብሔር እንዲህ አለ ይላል፣ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር። ምን ማለት ነው? ሰው የተፈጠረው እግዚአብሔርን መስሎ እንዲኖር ነው። ለዚያ ነው ታላቁ ሊቅ አስቀድሞ በአርአያው በአምሳሉ የፈጠረን እሱን መስለነው እንድንኖር ነው ይላል። በእግዚአብሔር አምሳል የተፈጠረ ከ22ቱ ስነ ፍጥረታት ውስጥ የሰው ልጅ ብቻ ነው እንደምታውቁት። ለምን በእግዚአብሔር አርአያ መፈጠር አስፈለገን? በእሱ አምሳል ለምን ተፈጠርን ብለን ስንጠይቅ መስለነው እንድንኖር ነው። እግዚአብሔርን መስለን እንድንኖር፣ እግዚአብሔርን ወደ መምሰል እንድናድግ ነው በእሱ ምሳሌ የፈጠረን። ያን ነገር ግን ጨርሶም ባይጠፋ በኃጢአት አዳም አሰደፈው። ከዚያ በኋላ የሰው ልጅ እግዚአብሔርን መምሰል አልቻለም። 5500 ዘመን እግዚአብሔርን ተመልክቶ እግዚአብሔርን መምሰል አልቻለም። ነቢያቱን ቢመለከት በትክክል እግዚአብሔርን ሊገልጡለት አልቻሉም። ያ የመርገም የኃጢአት ዘመን ነበር። አስቀድሞ በአርአያውና በአምሳሉ የፈጠረው እግዚአብሔር በምድር ላይ ተገለጠ። ክርስቶስ ተወለደና መልሶ ማንን መምሰል እንዳለበት አሳየ። ዛሬ በክርስትና የምንኖር ሁላችን የምንኖረው ኑሮ የክርስቶስን ሕይወት ነው። በክርስትና ሕይወት ውስጥ የሚኖር ኑሮ ክርስቶስ ከኖረው ሕይወት የወጣ ከሆነ በትክክል በክርስትና ሀዲድ ላይ አይደለም ያለነው። እኛ የምንለየው ከሌላው ከአሕዛቡ በተለየ ሁኔታ ክርስቲያን ተብለን የተጠራን ስሙ መጠሪያችን ቤቱ መኖሪያችን የሆነልን ክርስቶስ ከነበርንበት የኃጢአትና የመከራ ቀንበር አላቆ ነፃነትን ሰጥቶ የምንኖርበትን ሕይወት ደግሞ አሳይቶን ሄደው። እዩት፣ ክርስቶስ ለሁለት ነገር ነው የመጣው። አንደኛ የአዳምን ኃጢአት ለማስተሰረይ፣ ሁለተኛ የሰው ልጆች ከዚያ ከመርገምና ከኃጢአት ዘመን በኋላ በምን አይነት ሕይወት መሄድ እንዳለባቸው ለማመልከት ነው የመጣው። እንዴት መስለነው ልንኖር እንደሚገባ አሳይቶን ሄደ። ስለዚህ የሰው ልጅ የተፈጠረው እግዚአብሔርን መስሎ እንዲኖር ነው። የመጀመሪያው የሰው ልጅም ሲፈጠር በዚሁ ሁኔታ ነው። ይሄን ነው የሚነግረው ቅዱስ ጳውሎስ። እግዚአብሔርን ለመምሰል ማደግ አለብህ በሕይወትህ። በወጣትነት ዘመንህ እግዚአብሔርን ለመምሰል የምትሄድበት መንገድህ ነው። ወጣትነት የመንገድ ዘመን ይባላል። ነገን አሻግረን የምንኖርበት ነው በስጋዊ ሕይወታችን። በመንፈሳዊ ሕይወታችን ደግሞ እግዚአብሔርን ለመምሰል የምንሮጥበት ጊዜ ነው። ዓይናችን ለጸሎት የማይደክምበት፣ ወገባችን ለስግደት የማይደክምበት ጊዜ የወጣትነት ዘመን ነው። ሰው በወጣትነት ዘመኑ ካልሰገደ፣ በወጣትነት ዘመኑ ለእግዚአብሔር ካልተንበረከከ፣ ሰው በወጣትነት ዘመኑ ረጅም ሰዓትን በጸሎት በማህሌት በሰዓታት ካላሳለፈ መቼ ይጸልያል? የወጣትነት ዘመን የተመረጠ ዘመን ነው እግዚአብሔርን ለመምሰል። ያን ሕይወት የምንለማመድበት ጊዜ ነው። ይሄን ነው የሚነግረው። ነገር ግን እግዚአብሔርን ለመምሰል ራሱን እንዲያስለምድ ከመንገሩ በፊት የነገረው አንድ ቁም ነገር አለ። ይሄን አንስተን ትምህርታችንን እንጠቀልላለን። በዘመናችንም ትልቅ ፈተና የሆነው ይሄ ነው። ምድራዊ የሆነ ስጋዊ አስተሳሰብ ከሚመስል ከአሮጊቶች ተረት ተለይ ይለዋል። እግዚአብሔርን ለመምሰል ራሳችንን ስናዘጋጅ ልንለይባቸው የሚገባን ነገሮች አሉ።
በደፈናው ዝም ብለን ከመሬት ተነስተን እግዚአብሔርን መስለን ለመኖር መነሳት አይቻልም። ብርሃን ወደ ቤታችን እንዲገባ ካስፈለገ ጨለማ ቦታውን መልቀቅ አለበት። ፍቅር ወደ ልባችን እንዲገባ ካስፈለገ ጥላቻ ቦታውን መልቀቅ አለበት። እንደዚያ ሁሉ ሲነግረው አስቀድሞ ሊርቀው የሚገባውን ነገር ይነግረዋል። አንድ አባትና አንሳ አባታችን አብርሃም እንደምታስተውሱት በዘፍጥረት ምዕራፍ 12 ላይ እግዚአብሔር ጠራው። አብርሃም እኔ ወደማሳይህ ቦታ ከዘመዶች ከሀገር ተለይተህ ውጣ አለው። ሁልጊዜ እየሰማነው የምናርገው ቃል ነው። እኔ ወደማሳይህ ወደ አዲስ ምድር ትሄዳለህ፣ ዘመዶችን ትተዋለህ፣ ወገኖችን ትተዋለህ፣ የአባትህን ቤት ትረሳለህ፣ እኔ ከማሳይህ አዲስ ቦታ ነው የምትሄደው አለው። አብርሃም እንደምታውቁት ተነሳ። አብሯቸው ከኖረው ረጅም ዘመናት ያሳለፈውን ማህበረሰብ ጀርባውን ሰጥቶ ዛሬ ገና በድምፅ የሰማውን እግዚአብሔር በተስፋ ተከተለው። ያ አብሮት ያሳለፈው ዘመን ረጅም ዘመን አብሬያቸው ቆይቻለሁ፣ ቋንቋቸው ከቋንቋዬ፣ ማንነታቸው ከማንነቴ፣ አስተሳሰቤ ካስተሳሰባቸው ጋር አንድ ነው። ዛሬ ለሰማሁት ድምፅ ልገዛ ይገባኝም አላለም አብርሃም። እነዚህ አብሯቸው የኖሩትን በሙሉ ተወና ዛሬ የሰማውን ድምፅ ተከትሎ የእግዚአብሔርን ድምፅ ወጣ። ከዚያ እግዚአብሔር ቃል ገባለት። እንደምታውቁት ዘርህን አበዛዋለሁ፣ ባንተም የምድር ነገስታት ሁሉ የምድር ህዝቦች በሙሉ ይባረካሉ፣ የሚረግሙን ረግማለሁ፣ የሚመርቁን እመርቃለሁ ብሎ ነገረው። የሚመርቁትን እንዲመርቅለት፣ የሚረግሙትን እንዲረግምለት፣ እሱ ወደሚያሳየው ወደ መልካሚቷ ቦታ እንዲሄድ ግን አብርሃም ትቶት እንዲወጣ የታዘዘው ነገር አለ። እግዚአብሔር አንድ ነገር ሊሰጠን ሲል እግዚአብሔርን ለመምሰል በምንሄድበት ጉዳይ በምንሄድበት መንገድ ትተነው ልንሄደው የሚገባን ብዙ ነገሮች አሉ። በወጣትነት ዘመን አብርሃም ተነሳ፣ ተስፋውን ሰማ። አዲስ ሀገር እንደሚያገኝ፣ በእሱ አሕዛብ በሙሉ እንደሚባረኩ፣ የሚረግሙት እንደሚረገሙ፣ የሚመርቁት እንደሚመረቁ እግዚአብሔር ቃል ገባለት። ግን አለው እስከ ዛሬ ድረስ መተማመኛዬ ያልከው የኔ ብለው የምታስበው በሰው አስተሳሰብ መተኪያ የለውም ተብሎ የሚታሰበውን በሙሉ ጥለህ ነው የምትከተለኝ እኔን አለው እግዚአብሔር። ተመልከቱ፣ እግዚአብሔር ዛሬ እኔን ተከተሉ ሲለን እንደው እግዚአብሔር ይህንንማ እንዳትነካብኝ፣ መቼም በትዳሬ እንዳትመጣ፣ በሀብቴ እንዳትመጣ ምንል ብዙ ነን። አብርሃም ታው የተባለውን በሙሉ ትቶ ወጣ። ሶስት ነገሮችን ተወ ይላሉ ሊቃውንት። የመጀመሪያው ትቶት የወጣው ሀገር ነው። ከሀገሩ ተለይቶ ወጣ። ለሀገር ብዙ ነገር ይደረጋል። ለዚያ ነው ነብዩም ወሐሬን ሎቱ ለርስቱ ብሏል። ይሄን ሀገር ብለው ሊቃውንቱም ተርጉመውታል። ሀገር የምንኖርበት እግዚአብሔርን ለማምለክ የምንገለገልበት ቦታ ነው። ሰው ያለ ሀገር አይኖርም። ያለ ሀገር እግዚአብሔርን ማመስገን አይችልም በምድራዊ ሕይወት። አብርሃም የታዘዘው ተመልከቱ፣ ያን የሚወደውን ሀገር። ዛሬ ለሀገር ብዙዎች ደማቸውን ያፈሳሉ። የሀገር ፍቅር ራሳቸውን ነፍሳቸውን አሳልፈው ለመስጠት ድረስ ይደርሳሉ። ያን የሚወደውን ነገር ለእግዚአብሔር ሲል ወደ አዲሱ ሕይወት ለመግባት ሲል ጥሎት ወጣ። ዛሬም እኛ እግዚአብሔርን ለመምሰል ወደሚያዘጋጀን መንገድ ስንሄድ ጥለነው የምንወጣ አንድ ነገር አለ። ለአብርሃም ስሙ ሀገር ነው ጥሎት የወጣው። እግዚአብሔር ዛሬ ለእያንዳንዳችን በየስማችን እየጠራ ተውት የሚለን አንዳች ነገር ግን አለ። እስኪ በልባቸው እሰቡት። ከእግዚአብሔር በላይ አብልጠን የምንወደው አንዳች ነገር ካለ ያን ተወው ይላል ዛሬ እግዚአብሔር። አብርሃም ሀገሩን ትቶ እንዲወጣ ነገረው። ሀገር መመኪያ ነው እንደምታውቁት። ያንን ተወ። ቀጥሎ ዘመዶችን ተወ። ዘመዶቹ ቢያዝን የሚያጽናኑት ናቸው፣ ቢራብ የሚያበሉት ናቸው፣ ቢጠማ የሚያጠጡት ናቸው። ዛሬ የጠራው እግዚአብሔር ግን ያለ እሳት ማንደድ ያለ ውሃ ማብረድ የሚችል ምግብን እስከ መብላት ፍላጎቱ የፈጠረ አምላክ ነውና የሚያበሉህን የሚያጠጡህን እንደ ምድራዊ አስተሳሰብ መተኪያ የላቸው የምትላቸውን ቤተሰቦቹን ትተህ ምን በለኛለሁ ተከተለኛለሁ። ቤተሰቦቹን ተወ፣ ተከተለው። በመጨረሻ የአባቱን ቤት ትቶ እንዲከተለውም ነገረው። የአባት ቤት መኖሪያ ነው፣ በኋላም ርስቱንን የምንወርሰው ነው። አዲስ የሚያወርሰው ምድር አለ። ይህንን ይዞት የሚኖረውን የአባቱን ቤት ትቶ አዲሱን ርስት ለመቀበል እዚህ መተው ያለበት አንዳች ነገር ነበር።
ያንን ትቶ አዲሱን ርስት ለመቀበል ወጣ። ዛሬም እኛ ወደዚህ እግዚአብሔርን ወደ መምሰል ህይወት ውስጥ ስንገባ ልንተዋቸው የሚገባን ብዙ ነገሮች አሉ። በጣም ከባድ ፈተና የሆነው በዘመናችን እንደምታውቁት ማኪያቶ የሆነ ኑሮ መኖር ይፈልጋል ብዙ ወጣት። ድብልቅ የሆነ ወተትም ቡናም ያለው ማለት ነው። አብርሃም ተከትሎ ሲወጣ ዘመዶችም ከኔ ጋር ይሁኑ አንተም ደግሞ የምትሰጠኝ ዘመዶች አሉ አላለም። ዛሬ እግዚአብሔር ከኛ ከዘመዶች ቢለየን ዘመድም ይሆኑ መላእክትን ይሰጠናል። ከአባቱ ቢለየው አባቱ ሆኖ በለመለመ መስክ አሰማርቶታል። ከሀገር ቢለየው መልካም የሆነች ልዩ የሆነች ሀገርን አሳይቶታል ሰጥቶታል። ዛሬ እግዚአብሔር በምድራዊው በዚህ ዓለም ካሉት ዘመዶቻችን በላይ የሆኑ መላእክትን ዘመድ አድርጎልናል። ምድራዊ የሆነ የሰው ልጅ የሚቀማን ባሻቸው ጊዜ ጉልበት የሚሰማቸው ሰው የሚያፈርሱት ሀገር አይደለም የገነባልን እግዚአብሔር። ወርሰናት የምንኖራት ከገቡ መውጣት ካገኙ ማጣት የሌለባት መንግስተ ሰማያት አለች። ስለዚህ በጥቅሉ አንድ ነገርን ለማግኘት አንድ ነገርን መጣል ያስፈልጋል። እግዚአብሔርን ለማግኘት ከእግዚአብሔር በላይ የምንወደውን ነገር መጣል ያስፈልጋል ነው ዓላማው። ያ ካልሆነ እግዚአብሔርን መምሰል አይቻልም። ለዚያ ነው ጳውሎስ ሲመክረው አስቀድመ ስጋዊ የሆነ አስተሳሰብን በሙሉ መጣል አለብህ ይለዋል። አንድ ነገር ሲወጣ ነው አንድ ነገር የሚገባው። ፍቅር እንዲገባ ጥላቻ፣ ብርሃን እንዲገባ ጨለማ መውጣት እንዳለበት ዛሬም በእኛ ህይወት ውስጥ መውጣት ያለባቸው ብዙ ነገሮች አሉ። ስጋዊ ህይወት ሲሆን ስጋዊ ነው። ነጠላው ሲወርቅ ወደ ዓለማዊ፣ ነጠላ ስንለብስ ክርስቲያን መሆን አይቻልም። የብዙዎቻችን ችግር በዘመናችን እንደምታውቁት ነጠላችን ሲወልቅ፣ ቀሚሳችን ሲወልቅ፣ ካባችን ሲወልቅ አብሮ ክርስትናችን ይወልቃል። ከመድረኩ ስንቀም፣ ስናገለግል፣ ስንዘምር መልካም እንሆናለን። ከዚህ ስንወርድ አብሮ ይወልቃል። ለዚያ ነው በህይወቱ ሁሉ በኑሮው ሁሉ ቅዱስ እንዲሆን እያንዳንዱ የሚመለከተው ሰው ታናሽነቱን እንዳይንቀው ማንም ታናሽነትን አይናቀው ይለዋል። ወጣት ነህ ብሎ ሰው አይናቅህ። ሊንቅህ የሚገባቸውን ስራዎች አትስራ፣ እንዲንቅህ የሚያደርጋቸውን ስራዎች መተው አለብህ ብሎ ይመክረዋል። ዛሬም እኛ ወጣትነታችንን ሰዎች እንዳይንቁት ሊናቅ የሚገባው ወይም ደግሞ ሊያስንቀን የሚችለውን ነገር መተው ያስፈልጋል። አንድ ነገር ካልተውን አንድ ነገር ማትረፍ አንችልም። በቅዱሳት መጻሕፍት ያሉ ሁሉ በእጃቸው ያለውን የተሰጣቸውን ነገር ለመቀበል ሌላ እነሱ ይዘውት የነበረው አስቀድሞ የነበረውን ነገር መጣል ስላልቻሉ በእጃቸው ሊይዙት የነበረውን ነገር አጥተዋል። ኪሳችን ሙሉ ከሆነ ሌላ ነገር መጨመር አይችልም። እንደምታውቁት መውጣት አለበት የተወሰነ። ያንን ነው የሚመክረው። አስቀድመ እነዚህን ትተህ ከዚያ በኋላ እግዚአብሔርን መምሰል መሄድ ትችላለህ ይለዋል። የክርስትና ህይወት ግቡ ይሄ ነው። የክርስትና ህይወት ግቡ ዛሬ እስከ 6 ጾሜ ነበር ነገ 9 ሰዓት ድረስ ጾም ያለው አድግ ያለው ማለት አይደለም። በክርስትና ህይወት ጾም መሰላል ነው። በመሰላል ላይ ቤቱን ሰርቶ የሚኖር አንዳች ሰው የለም። ጾሙ፣ ጸሎቱ፣ እነዚህ ሁሉ ሚስጥራቱ መሰላል ናቸው። ለምን መሰላልነት? እግዚአብሔርን ወደ መምሰል የሚያደርሱ መሰላል ናቸው። እነዚህን መሰላል በሂደት እንወጣቸዋለን። ተመልከቱ፣ መሰላል አንድ ሰው በሂደት ነው አንድ እግሩን እያስቀደመ እየተራመደ ከሚፈልገው ቦታ የሚደርሰው። ክርስትና ህይወትም እንደዚያው ነው። እግዚአብሔርን መምሰል ከንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና እያል የምንራመደው የምናስለምደው ራሳችንን ህይወት ነው። ለዚያ ነው ቅዱስ ጳውሎስ እግዚአብሔርን ለመምሰል ራስን አስለምድ የሚለው። ዛሬ ብዙዎቻችን እግዚአብሔርን መምሰል አቅቶናል። እንደምታውቁት ዛሬ እርስ በራሳችን የምንባላው፣ የምንጣላው፣ የምንገዳደለው እግዚአብሔርን መምሰል አቃተን። እግዚአብሔር ፍቅር ነው፣ እኛ ፍቅር መሆን አቃተን። ይሄ እኮ ነው እግዚአብሔርን መምሰል ማለት። እግዚአብሔር በባህሪ የሆነውን እኛ በጸጋ ስንሆን ነው እግዚአብሔርን መሰል ነው ማለት። እግዚአብሔር በባህሪው ቅዱስ ነው፣ እኛ ቅዱሳን መሆን ያስፈልጋል። ቅዱሱን እግዚአብሔር ቅዱስ ሳንሆን ልናመሰግነው ልናገለግለው አንችልም። ፍቅር የሆነን እግዚአብሔር ፍቅር ሳይኖረን ልናገለግለው እንችላለን ብንል ሐሰተኛ ነን። ትሑት የሆነውን እግዚአብሔር በትዕቢት ተወጥረን እናገለግለዋለን ብንል ሐሰት ነው። እንዴት ይሆናል? ከባህሪው ጋር አይስማማም። የሱ ባህሪ ሌላ፣ የኛ ማንነት ሌላ ነው የሚሆነው። ስለዚህ እግዚአብሔርን ለመምሰል ራስን ማስለመድ ያስፈልጋል። የወጣትነት ዘመን እሱን ለማድረግ የሚቻልበት መልካም አጋጣሚ የሆነበት ጊዜ ነው።
በመጨረሻ ቅዱስ ጳውሎስ በምን አይነት ሁኔታ ራሴን እግዚአብሔርን ለማስመሰል ላልምድ ብሎ ለጠየቀው ጢሞቴዎስ መልስ ይነግረዋል። በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቅ ይለዋል። በፍቅር በእምነት በንጽህና በእነዚህ ሁሉ ማደግ አለብህ ይለዋል። በእምነታችን ማደግ አለብን። እምነታችን በማይናጋ መሰረትነት ላይ መታነጽ አለበት። ለዚያ ነው መጽሐፍን ተመልከቱ፣ በተደጋጋሚ ስለ እምነት ይነግረናል። እምነታችን በማይነቃነቅ አለት ላይ ከተመሰረተ የዓለም ውዥንብር የዓለም ንፋስ ሊጥለን አይችልም። ለዚያ ነው በማቴዎስ ወንጌል ላይ የተጠቀሳል። ጌታችን ያን የተራራውን ስብከት ካስተማረ በኋላ በመጨረሻ እንዲህ አላቸው፣ ማንም ይህን ቃሌን ሰምቶ ቤቱን በአለት ላይ የሰራ የተገበረ ይህን ቃሌን ሰምቶ በሕይወቱ የለወጠ ቤቱን በአለት ላይ የሰራ ሰውን ይመስላል አላቸው። በወጣትነት ዘመናችን ቤታችን በምን ላይ ነው የተሰራው? በእግዚአብሔር ላይ ያለ እምነታችን በምን ላይ ነው የተሰራው? ይሄ መሰረት ነው። እግዚአብሔርን ትተን ከምንወዳቸው ነገሮች ሁሉ ለመከተል በእግዚአብሔር ላይ ፍጹም የሆነ እምነት ያስፈልጋል ይባላል። አንድ ሰው ከትልቅ ተራራ ላይ ወጣ፣ ሞፈር ለመቁረጥ ነው። ከፍ ካለ ቦታ ላይ ወጥቶ ለመቁረጥ ሲሞክር አንሸራተተው። ወደ ታች መውደቅ ሲጀምር የተወሰነች ስር ነገር ይዞ ይቆማል። አሁን መጸለይ ጀመር ወደ እግዚአብሔር። እግዚአብሔር ያድነኝ፣ የዛሬም ብቻ አትርፈኛል። እግዚአብሔር ተገለጸለት። እሱን ስር ልቀቀውና ላድንህ አለው። የሰውየው መልስ ምንድን ነው? ስሩንም አለቅ፣ አንተም ምን በለኝ፣ አንተም አድነኝ። የተማመነበት አለ በእጁ ያዘው። እግዚአብሔርን ደግሞ እንዲያድነው ይፈልጋል። በእግዚአብሔር ላይ ሙሉ እምነት አለን ወይ? ይሁት አንዳንድ ሰው እኔ እኮ ያው ምግባር ነው የሌለኝ እንጂ ሃይማኖት እምነት አለኝ ይላል። እንደዚያ የሚባል ነገር የለም። ፍጹም የሆነ እምነት ፍጹም የሆነ ሃይማኖት ያለ ሰው ምግባሩ ፍጹም ነው። ፍጹም የሆነ ነቅ የሌለው እምነት ያለው ሰው ሕይወቱ ፍጹም የሆነ ነው። እምንኖረው እንደምናምነው ልክ ነው። አትሳሳቱ። እግዚአብሔርን እንደምናምነው ልክ እንኖራለን። በፍጹም ያመኑት ሰማዕታቱ አንገታቸውን ለመስጠት ወደ ኋላ አላሉም። እኛ ዛሬ ጊዜያችንን መስጠት አቅቶናል። እንደምታውቁት በዓለም ነገር ነው የምናሳልፈው ወጣትነት ዘመናችንን። እምነታችን ፍጹም ሲሆን ምግባራችንን ፍጹም ይሆናል። አንዳንድ ሰው ራሱን ያታላል እንዲህ እያለ አይ እኔ ምግባሬ ደካማ ልሆን እችላለሁ፣ ግን እምነቴ ላይ ምንም ይላል። እምነትህ ፍጹም ከሆነ ምግባር ፍጹም ይሆናል። ምክንያቱም እግዚአብሔርን በፍጹም ስናምነው ፍጹም የሆነ ምግባር ነው የሚኖረን። ስለዚህ በእምነት እደግ ብሎ ይነግረዋል። ሁለተኛ በፍቅር ነው። ፍቅር እግዚአብሔርን መውደድ ነው። እንግዲህ በመጽሐፍ ቅዱስ የተነገረ አስቀድመ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሕሊና፣ በፍጹም ነፍስህ ውደደው ይላል። እግዚአብሔርን እንወደዋለን? አዎ፣ ይሄን ነው የሚጠይቀው። እግዚአብሔርን መውደድ ማለት ምን ማለት ነው? እግዚአብሔርን የሚወድ ሰው ምን አይነት ሕይወት ነው ያለው? ምክንያቱም እነዚህ ነገሮች መሰረት ናቸው። እምነት መሰረት ነው። እግዚአብሔርን መውደድ መሰረት ነው። ዛሬ እኛ ለተቸገሩት ምጽዋት የምንሰጠው በጎ ስራዎችን የምንሰራው እግዚአብሔርን ከመውደድ መሆን አለበት። ስለተረፈን አይደለም ገንዘብ የምንሰጠው። ጊዜ ሌላ ቦታ የምንሄድበት ቦታ ስላጣን ምናምን አይደለም እዚህ የምንቀመጠው። ማንን ስለወደድን ነው? እግዚአብሔርን ስንወድ ነው የምናደርገው። እግዚአብሔር የሚወደው የሚፈልገው እኛ የምንሰጠውን ሳንቲም እኛ የምንሰጠውን ገንዘብ አይደለም። ለእግዚአብሔር ምን ይሰጠዋል? ያችን ነገር ግን ከፍቅር ሆነን ስናደርገው እሱ ይቀበለዋል። አንድ ምሳሌ ልንገራችሁ። አንድ አባት ሕፃን ልጁ ስራ የሌለው ታናሽ ልጁ የሆነ ስጦታ ዕቃ ገዝቶ መጥቶ ለአባቱ ቢሰጠው አባቱ እንዴት አይደሰት? ገንዘቡ እኮ የሱ ነው። ልጁ ስራ የለውም። ከየትም አምጥቶ ለአባቱ ስጦታ አይገዛለትም። ግን የልጅየው ስጦታ ለአባቱ ያለውን ፍቅር ያሳያል። ለእግዚአብሔር የምንሰጠው አንዳች ነገር የለም። ጊዜያችንን ብንሰጥ ጊዜ የሰጠ እግዚአብሔር ነው። ሕይወታችንን ብንሰጥ ሕይወትን የሰጠ ማን ነው? እግዚአብሔር ነው። ለእግዚአብሔር ምን ይከፈለዋል? ግን እያንዳንዱ የምናደርጋቸው ነገሮች ሁሉ ከእግዚአብሔር ፍቅር መመንጨት አለባቸው። እሱን ነው የሚቀበለው። ያቺ ኃጢአተኛ በእግሩ ስር ተደፍታ በእንባዋ እግሩን ያራሰችውን እስኪሰቧት በስምዖን ቤት ተገኝታ ከዛ ስምዖን ሲያንጎራጉር ሁሉም ከኃጢአተኛ ጋር እንዴት ይቀመጣል ሲሉ ለስምዖን ምን አለው? አንተ ከገባው ጀምሬ ለእግሬ መች ውሃ ቀረብክልኝ አለው። ይቺ ሴት መታ ግን በእንባዋ እግሬን እያራሰችው ነው።
የእግር ውሃ ቁም ነገር ሆኖ አይደለም። ፍቅሯን ነው የተመለከተው። ያንን ያደረገችበት ምክንያት ከፍቅር የመነጨ ነው። ያን ነገር ማድረግ አልቻለም ነበር እሱ። ሽቶ ሊቀባው አልቻለም ነበር። እሷ ግን ይዛ መታ ያን አደረገች። ከፍቅር ነው የተነሳው። ስለዚህ ለእግዚአብሔር የምናደርጋቸው ነገሮች ሁሉ ከፍቅር መመንጨት አለባቸው። እግዚአብሔርን ከመውደድ መመንጨት አለባቸው። ያ ሲሆን እግዚአብሔርን እንመስለዋለን። ዛሬ ገንዘብ ስንሰጥ ይሁት ኑሮን ተርፎን የተሻለ ነገር አግኝተን አይደለም። እግዚአብሔር በባህሪው ለጋስ ነው፣ ያለ መከልከል ሰጭ ይላል መጽሐፍ። ሁሉ የሚሰጥ ነው። ልክ እግዚአብሔርን ሲመስል ሰው ላተቸገረው ሁሉ ዝም ብሎ ይሰጣል። ምክንያቱም እግዚአብሔር በባህሪው ለሁሉ ቸር እንደሆነ እርሱ በጸጋ ደግሞ ቸር ይሆናል ማለት ነው። ይሄን እግዚአብሔርን ከመውደድ የተነሳ ነው የሚሆነው። ስለዚህ እግዚአብሔርን መውደድ የትእዛዛት ሁሉ ቀዳሚ ነው። ስንዘምር እግዚአብሔርን ወደን መሆን አለበት። ስናገለግል እግዚአብሔርን ከመውደድ መመንጨት አለበት። እግዚአብሔርን ከመውደድ በአንጻሩ ደግሞ የሰው ልጅ ወንድምን መውደድ ያስፈልጋል። በክርስቶስ ስም የተጠመቀ በአንድ ጥምቀት ወንድምና እህት ይሆን እርስ በራሳችን መዋደድ ያስፈልጋል። ወንድምህን ከራስህ ነፍስ አስፈልጠህ ውደድ የሚል መጽሐፍ ነው ያዝነው። እግዚአብሔርን እንወዳለን፣ ወንድማችንን እንወዳለን። በዚህ በፍቅር ማደግ ያስፈልጋል ብሎ ይነግረዋል። የመጨረሻው በንጽህና ማደግ ነው። በንጽህና ማደግ አለብህ ይለዋል። የወጣትነት ፈተና ይሄ ነው እንደምታውቁት፣ ንጽህና ነው። ንጹህ ሆኖ መኖር። ሰው ኃጢአት አይሰራም አይባልም። እንኳን በወጣትነት ዘመን በየትኛውም የእድሜ ክልል ሰው ኃጢአት ይሰራል። ግን እግዚአብሔር ድንቅ አምላክ እንደሆነ ተመልከቱ። ብንወርቅ የምንነሳበትን ንስሐ አዘጋጀ። እግዚአብሔር እኮ ልትወርቁ ትችላላችሁ፣ ስትወርቁ በዚህ ተነሱ ብሎ ደግሞ ንስሐ ይሰጣል። በንጽህና ህይወታችንን መምራት አቅቶን በሆነ አጋጣሚ ከወደቅን ለምን ንስሐ እንገባም? ከወደቅንበት የምንነሳበት፣ ካቀረቀርንበት ቀና የምንልበት፣ ከቆሸሽንበት የምንታጠብበት ምስጢረ ንስሐ አለ። የወጣትነት ዘመን ላይ ንስሐ ያስፈልጋል። ይሄ ወደዛ ወደዚህ የምንለው ቋንቋ አይደለም። የንስሐ ህይወት የግዴታ የሚያስፈልግ ነው ንጽህናን ለመጠበቅ። ተመልከቱ፣ አዲስ ልብስ ገዛን። አዲሱ ልብሳችን ቆሸሸ። አይቆሽሿል ከዚህ በኋላ አለብሰውም ብለን እንጥለዋለን? ገንዘብ የተረፈው ሊያደርግ ይችላል። እንደዚህ አይደለም። ልብሳችንን አጥበን ምን እንለዋለን? እንለብሰዋለን። እኛ ለእግዚአብሔር እንደዛ ነን። ልንቆሽሽ እንችላለን፣ ልንወርቅ እንችላለን። ነገር ግን በምን ያጥበናል? በንስሐ መልሶ ያጥበናል። ለእግዚአብሔር እኛ ገንዘቦቹ ነን። በገንዘብ አይደለም የገዛን እኮ በገዛ ደሙ ገዝቶናል። ስለዚህ ብንወርቅ የምንነሳበትን መንገድ ሰጥቶናል። ግን ብዙዎቻችን ወድቅ ያለው አልነሳም፣ ተሰብር ያለው አልጠገንም፣ ጠፍቻለሁ ወደ እርሱ አልቀርብም ብለን ሸፍተን ከንስሐ ኑረናል። ሐዋርያትም ያስተማሩት ይሄ ነው። የመጽናናት ዘመን እንዲመጣላችሁ ምን በሉ? ንስሐ ግቡ። ከዚህ በኋላ የሚጠብቁን ዘመናት ህይወታችን የመጽናናት የመረጋጋት ህይወት እንዲሆን ካስፈለገ ንስሐ መግባት ያስፈልጋል። ከወደቅንበት የምንነሳበት ምስጢር እሱ ነው። ስለዚህ በንጽህና ራስን አሳድግ ይለዋል። ራስን ስታሳድግ ደግሞ ሳትወርቅ አይደለም ብትወርቅ የምትነሳበት መንገድ አለና፣ ስለዚህ በእምነት በፍቅር በንጽህና እርሱን ለመምሰል ራሳችንን እንድናስለምድ ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።
ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን